አንቱ የኔ ናፍቆቴ ስላንቱ ማሰቤን ማን ተረድቶ መጎዳቴ ምን ይባላል ሀያት ባል ፈልጋለሁ ብላ ማስታወቂያ በለቀቀችበት ቅጽበት አላህን የሚፈራ አንደኛ ከዛ ደግሞ ከምንም ነገር በላይ በጣም ቤተሰቦችንም ያከብርልኝ አንዱ ወንድሜ ደግሞ ለሷ የሚመስል መልስ መልሷል ትሽ መኪና ከለለሽ ቤት ከለለሽ ገንዘብ ከለለሽ እነጋ ትምጪ መኪና ከሌለሽ ቤት ከሌለሽ ምንድነው መተሽ መሰሪው ዘመን ተቀይሯል ጊዜ ተቀይሯል አያትማ መኪናና ቤት እኮ አታጣም ልጅቷ ሊኖራት ይችላል አንተ ዋናው ፍቅር ነው ተዋባ ሁላችንም ማስመሳዎች ነን ይሄን ነገር ደግሞ የሰሙት አንዳንድ ሴቶች እጅግ በጣም በሚያስገርም ሁኔታ ይሄ ነገር ተናደም ብቻ በቃም ካላለቀስም በስተቀር እያሉ ነው ማን አለ እንደዚህ ካልሆነ በስተቀር ከውስጣችን እየወጣ አይደለም ብሎ እንደዚህ አይነት መንገዶችን እየተጠቀሙ ነው አሉ አንዳንድ ሴቶች አሪህንን እንደው والله ካልተ እንደው ለዳት ካልተናገርኩኝ እኔ مرحبا بالجميع كيف حالكم السلام عليكم ورحمه الله وبركاته እንዴት ናችሁ ሁሉ ሰላሚዳ ሁሉ መልካሚዳ ሁሉ ፒሲዳ ሰላም ነን አልহামዱሊላህ ምንድነው እንዲጠፍታሃል አንሱ ብላችሁ ኮሜንት ላይ ጻፋችሁ ላላችሁ ልጆች حرم ሄርኩና 7 አመት ረካዓተይን ሶላት በማብዛት አስካር በማብዛት በቃ ሶላት አለ ነብይ በማብዛት እዛ ነበርኩ ነው ምላችሁ ሶላት አለ ነብይ በማብዛት እንትን በማብዛት እዛ ነበርኩኝ በጣም ጥሩ ነው ህዝብ ማየቱ መቀለጃ መሆናችንን ማየቱ ጥሩ ነው በነገራችን ላይ ስለዚህ ነገር ስናወራ አንድ ወንድሜ ደግሞ የሆነ የሚያስደነግጥ ቪዲዮ ለቀቀ አንተ በአላህ ስም ብለህ በውሸት አላህ ነው ዋሲ ብለህ ገንዘቤን የበላኝ ወሰክብኝ ሰው ያመንኩት አንተን አይደለም አላህን ነው ያ አላህ የኔን ገንዘብ ካንሰር ያደርግ ያ አላህ የማይድን በሽታ የአልጋ ቁራኛ ያደርግ የገንዘቡን በረካ ያንሳብ ዓፊያ የሚባላት ዓፊያ እንሳ ያ አላህ ባልታሰበ አደጋ አልጋ ቁራኛ ሆነ ያ አላህ ይህንንም ደግሞ አላህ ያሳይ ያው የተበደይ ዱዓ ተቀባይነት አለው አላህ ቀበለኝ አላህ ባንተ ላይ ጥበቡን ያሳየኝ ብሩ ጎቶኝ አይደለም ነገር ግን አማማለህ እጅግ በጣም የአላህን ስም ማዋረድ በጣም ቀርቦ አንድ ሰው እንግዲህ በዱንያ ላይ ሲኖር አንዳንድ ነገሮች ላይ ሞሉለት ይችላል ከሰዎች የመበደር ከሰዎች የመፈለግ እድሎች እሱ ሊያጋጥሙት ይችላሉ የዲን እንግዲህ ይበደርና ያንን ችግር ያሳልፈዋል ከዛ በኋላ ግን ያንን ብር የመመለስ አቅም ላይ ኖሮ ይችላል እንደዚህ አይነት ሰዎችን ይሁን ጊዜ ብንሰጣቸው ልንረዳቸው ይገባል ባይ ነኝ በዚህን ያክል ደረጃ ዱዓ ከተለማመነንማ ተጠፋፋና እውነት ተጠፋፋን ግን ደግሞ እናንተ የተበደራችሁ ሰዎች መመለስ እየቻላችሁ ፕሊስ በቃ መልሱ የሰውን ብድር እንደተበደራችሁ መመለስ መቻል አለባችሁ አሰላም አለይኩም እንደምታዩኝ ዛሬ ጁምዓ መስያለው ጂኒ ሊንጫጫ ነው ለምን እንዴት የሚለውን ጥያቄ አጠይቁኝ ብዙ ጊዜ ነበር መጠይቃችሁ ምክንያቱም ለኢየሱስ የሚል የምስጋና የአምልኮ የወንጌል ጥሪ ድግስ ተዘጋጅቷል ሐምሌ 26 ዕለተ ቅዳሜ ከቀኑ 7 ሰዓት ጀምሮ እንግዲህ ሁላችሁ ወንድምና እህቶቻችን እንግዲህ ነጭ ልብሳችሁን ለብሳችሁ በሚሊኒየም አዳራሽ እንድትገኙ በጌታ ፍቅር ጠይቃችኋለሁ ምን ዘምረው መዝሙር ላስታውሳችሁ
እጃ ብቻ ኢየሱሳችሁ በራሳችሁ እንድታፍሩ አድርጎ ነው ያስተማራችሁ ነው ወይስ የሰውን ሃይማኖት የማንቋሸሽ ስራ ነው የያዛችሁት? የእናንተ ተልእኮ እየገባን አይደለም። ይሄ ነገር ግን ሊቆምልን ይገባል። እንደዚህ ሙስሊምን መስላችሁ የሙስሊሙን የሆነ ነገር ተጠቅማችሁ የራሳችሁን ሃይማኖት ለማስፋፋት የምትሞክሩ ራሳችሁን ካልሆናችሁ ማን ይቀርባችኋል? ሰው እኮ ራሱን ሲመስል ነው ሌሎችንም ደግሞ ወደ ራሱ መሳብ የሚችለው። እንደዛ ካልሆነ በስተቀር ራሳችሁን ካልሆናችሁ ሌላ ሰው መፈለግ እጅግ በጣም ይከብዳል። ዶክተር አብይም ደግሞ እጅግ በጣም አስደንጋጭ ቪዲዮ ተለቆባቸዋል። እሳቸውን ፓስተር ሆኗል እያሉ ነው። የእናንተ ኢየሱስ ገና ያሰፋታል፣ ትሰፋለች፣ ትወርሳለች። ወዴት እኛም ደንግጠን ነበር። በነገራችን ላይ እኔ ፖዚቲቭ ነው የተረዳሁት። እስልምናን ክርስቲያኖችንና ኢትዮጵያን አንድ ለማድረግ እጅግ በጣም ብዙ መንገዶችን ይጠቀማሉ ብዬ ነው ከዚህ በፊትም የማስበው። እስላሞች ጋር ይመጣሉ፣ ዱዓ ያደርጋሉ፣ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እያሉ ብዙ ነገሮችን እያወሩ እንደሆነ ሁላችንም እናውቃለን። እንደዛ አይነት መንገዶችን ለመጠቀም ይመስለኛል አይ ቲንክ ኢትዮጵያን አንድ ለማድረግ በሚመስል መልኩ እንደዚህ አይነት መንገዶችን እየተጠቀሙ ይመስለኛል። እናንተ ምን ይመስላችኋል? ሐሳባችሁን በግማንስር እኔ ስንት ሰዓት ፈጅቼ ቤቱን ቀያይሬ የሚወደውን ምግብ ሰርቼ የሱን ስሜት ለማየት በጉጉት ጠብቄ እሱ ግን ዞርም ብሎ ሳያየው ሰላም ብሎ ገብቶ ቁጭ ምግቡን ይጣፍጣል ይለ አመሰግናለሁ ይያለ ጥርግ አርጎ በልቶ ይወጣል። ታዲያ በሳጭም ነው የምትለው? ቆይ እሺ ምኑ ጋር ነው ጥፋት? ምግቡ ጥርግ አርጌ መብላቴ መውደድን አያሳይም? እሷ ግን ቤት ውስጥ የሆነ ነገር ቀያይራ ወይ የተለየ አዲስ ምግብ ሰርታ እኔ ካላስተዋልኩኝ ስትጨቃጨቀኝ ነው የምትለው። ምን ሆነ መሰላችሁ? የሆነ ጊዜ ሚስቴ ላሳርፋት ተስማማናል። በስንት ጊዜ የሴቶች ፕሮግራም ልሳተፍ ልጃችንን እሱ እንዲይዛት ተስማምተን ሄድን። ጭራሽ ልጅም አላችሁ? ልጅም ወልዳችኋል? ምንድነው? ቆይ ካደጋችሁ በኋላ እናንተ እኮ ገና ኩኩሉ የምትጫወቱ ልጅ ናችሁ። አይ ቲንክ እንደዛ ነው ማስበው። እናንተ ሲማውተን እስካሁን አይዞሽ ገለቴ አይዞሽ። አንቺስ ብትይ አንቺም እኮ ያው ነሽ። ይሄ ፊት ተሳስቶ ሜካፕ ነክቶት ያውቃል። ይሄ ከንፈር ቻፕስቲክ ነክቶት ያውቃል። ይሄ ቀንድም ኩል ነክቶት ያውቃል። እንደዚህ ግን ምንም ነገር ሳትቀባቡ የምታምሩ ሴቶች ታድላችሁ። አያያችሁ ነው ምንም የሌለው ፊት ፊልተር የሌለው ፊት ማሻአላህ እስቲ ማሻአላህ ኮንፊደንስ ጥግ ድረስ ነው ካላችሁ ፎቶ ደቅ አድርጉ። ሜካፕ ማትቀቡ ሴቶች አንቺን ይመለከትሻል። አረ ይደብራል። አንዳንድ ሰዎች ደግሞ ምን እየመከሩ ነው መሰላችሁ? ቆንጆ ሴት ማለት ሚዲያ ላይ የማትወጣ ናት። ቆንጆ ሴት ማለት ቆንጆ ሚስት ማለት እንደዚህ በአደባባይ ላይ የማትሰጣ ናት እያሉ እየመከሩ ነው። ያን ነገር እኔ ማበረታታለሁ። ሚዲያ ላይ በዚህ ያክል ደረጃ ራስን ማስተዋወቅ ጥሩ አይመስለኝም። በነገራችን ላይ ብዙ አርቲስቶች ትዳራቸው የማይበረክተው ለምን እንደሆነ ታውቃላችሁ? እንደዚህ በቃ ብዙ ተፈላጊነት አለ፣ ብዙ ሰዎች ያቁናል፣ ብዙ ሰዎች እንደዚህ ናቸው በሚል ምክንያት ብዙ አርቲስቶች ትዳራቸው የተበተነ ነው። ያንን ስለሆነ ራሳችንን መደበቅ መቻል አለብን። አፍሪካ ውስጥ ትዳር ሌላ ታሪክ ውስጥ ገብቷል። እዚህ ጋር በፎቶ የምትመለከቱት ግለሰብ ማርቲን ስታምፕ ይባላል። ለ15 አመታት ከሚስቱ ጋር ቤት ተከራይቶ በዛምቢያ ካሳምፓ በምትባል ከተማ ይኖራሉ። ለ15 አመታት በ3500 የዛምቢያ ኩዊት ወይ ደግሞ 25000 ብር የተከራዩትን ቤት የሚስቱ መሆኑና ኪራይ ሲከፍል የኖረው ለሚስቱ ቤት መሆኑን በድንገት የሰማው ባል እዚህ ጋር እንደምታዩት ሲያለቅስ ተስተውሏል። ባል ለሚስቱ ነበር ከፈይ ያለ ገንዘብ ሲሰጣት የነበረው። ቤቱ የሚስቱ መሆኑን የተነገረው ከራሱ ከሚስቱ። ለዚህ ያበቃቸው ደግሞ ባሏ ከሌላ ሴት ጋር ግንኙነት በመጀመሩ ምክንያት ስላበሳጫት የመልስ ምት መሆኑ ነው። ይሄን ይመስላል። ሚስት ለ15 አመታት ሙሉ የቤት ኪራይ ያለመጨመሯን እንዴት አያችሁት? ሐሳባችሁን ኮሜንት ላይ ቪዲዮ ከተመቻችሁ ኮፒ ሊንክ ያደረጋችሁ ቤተሰብ እንላለን። ክፉ ነሽ ሜላት ክፉ ነሽ። እናንተ ግን ተንኮላችሁ ላይ በጣም ያስፈራል። በዚህ ያክል ደረጃ መጨካከኑ እኮ በጣም ከባድ ነው። በዚህ ያክል ደረጃ ተንኮልነትሽ አሁን አንቺ መቀነስ አለብሽ። እንደዚህ ኮዳ ወሬና አንቺ ተግባብተን አብረን አንኖርም። ከባድ ነው። ቤቱ ይከብደናል፣ ቤቱ ይጠበናል። እንደዚህ ተንኮል ምናምን ከሆነ ምንድነው እያልከን ያለው? እኔም እኮ ብዙ ችግሮች ሊኖሩኝ ይችላል። እሱን አስተካክላለሁ። አንቺ መንተንሽ መቀነስ አለብሽ። ቆይ
ምንድነው? መንሱር ጀማል የሆነ ጊዜ ሚስት ፈልጉልኝ ሚስት አገባለሁ ምናምን እያለ እየጠየቀ ነበር። ከዛ በኋላ ግን በጣም የሚገርመው ነገር ዛሬ ደግሞ እጅግ በጣም አዲስ ነገር በሱ ቤት ተለቋል። እጅግ በርካቶችን እያነጋገረ የሚገኘው የአቶ መንሱር ጀማል ንግግር ታዋቂው ኢትዮጵያዊ አቶ መንሱር ጀማል እንደ ኤለን መስክ ታዲያ ሳተላይት ላመነጥቅ ነው ሲል ተደምጧል። እንደ ኤለን መስክ ስፔስ ኤክስ የግል ሳተላይት ለማመንጠቅ እንግዲህ በኤሮስፔስ ላይ እየሰራው ነው እስከ 2020 ድረስም አሳካለው ብዬ እገምታለሁ ሲል እንግዲህ አቶ መንሱር ጀማል ተናግሯል። ከዚህ የአቶ መንሱር ጀማል ንግግር በኋላ ታዲያ እጅግ በርካቶች የተለያዩ ሐሳባቸውን እየሰጡበት የሚገኝ ሲሆን እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ፎሎ ማድረጋችሁ እንዳትረሱ። መንሱር እጅግ በጣም አስገራሚ ስራ ሊያስመለክተን ነው እየተባለ ነው። በዚህ ላይ እናንተ ምን ሐሳብ አላችሁ? ምን አስተያየት አላችሁ? እባክህ ፖለቲካ ወሬ እኮ አይመቸኝም። እኔ ነኝ አለ ሌላኛ አለ 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 መጣችላችሁ ያቻት ልጅቱ ይለያል ዛሬ ሰነፍ ከብርቱ ይደረብና አንዱ ባንዱ ላይ ይደበላለቅ ምድር ከሰማይ ያበላደት ህማ እኔ ነኝ አለ የነኛ አለ 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 ለምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ ወንድ ልጅ ባዝሊን ይበቃዋል። እሺ ባዝሊን ከተቀባክ ይበቃል። እሱንም በርድ ያለ ጊዜ ነው። ከዛ በኋላ በቃ አለቀ። ፊትን ታጥበ ብቻ መውጣት ነው። እኔ ታዋቂ ብሆን ደስ ይለኛል። ብዙ ብር ቢኖረኝ ደስ ይለኛል። መኪናም ቢኖረኝ ደስ ይለኛል። ሌላ ደግሞ የሚያምር ቪላ ቤት ቢኖረኝ ደስ ይለኛል። ቆይ ፕሌን ይቀረኛል። እኛም ቢብለን ነው ወገኔ። እኔም ቢብዬ ነው። ትንሽ ፎይታ ወስደናል ብለን ያሰብን ነው እንግዲህ ጋዛና የእስራኤል ጦርነት ድጋሚ ማገርሸቱን አሁንም አንዳንድ ፍንጮች እየገለጹ ነው። ለድጋሚ እንደገና ባገረሸው የፍልስጤምና እስራኤል ጦርነት እስካሁን ከ100 በላይ ፍልስጤማውያን መገደላቸውን በእስራኤል ኃይሎች ተነግሯል። በሌላ በተጠና ጥናት ደግሞ ሐማስ ይሄንንም ትጥቅ እንዲቆም ጠይቋል። ዩናይትድ ስቴትስ ከምንም አላለችም። እስራኤልም እያጠቃች ትገኛለች። ታዲያ 75% አካባቢ የሚሆኑ ፍልስጤማውያን ደግሞ ሐማስ ትጥቁን እንዲፈታ እንደማይፈልጉም ተሰምተዋል። አሁን እጅግ በጣም ያሳዝናል። እንግዲህ ድጋሚ እኛ አርፈናል። ድጋሚ እነዚህ ህዝቦችም አርፈዋሉ ብለን ስናስብ አሁንም ወደ ሌላ ጦርነት ሊገቡ ይችላሉ እየተባለ ነው። ይሄ ሁሉ መንስኤ ደግሞ ሐማስ ትጥቅ ይፈታል አይፈታም የሚለው ነው። ሐማስ ትጥቅ ከፈታ እነሱ እንግዲህ የሚፈልጉትን ነገር እያሳኩ ነው ማለት ነው። የሆነ ነገር ለማድረግ ምንም አይነት ፍራቻ የለባቸውም። ሐማስ ትጥቅ ፈቷል ከተባለ ማለት ነው። ኢኒዌስ እሷ ይሄን ነገር ትፈልጋለች። ጋዛውያን ደግሞ ይሄን ነገር አይፈልጉም። ሲጀመር መነሻቸው አገራቸውን ለራሳቸው ለማስተዳደር ነው። እስራኤል ደግሞ ይሄን ነገር እንደማፈቀድ በተደጋጋሚ እየገለጸች ነው። መንስኤው ያ ነው። ይሄ ነገር ደግሞ ከሆነ ሐማስ ትጥቅ ከፈታ እንግዲህ የተሸናፊው ሐማስ ነው ማለት ነው። ትጥቅ መፍታት እንደሌለበት ብዙዎቹም ያምናሉ። እስራኤል ግዴታ ሀገሪቷን ለቃ ሀገሪቷን ለነሱ አስረክባ መውጣት መቻል አለባት። የነሱን እንላለን እንጂ የኛ ጉድም የማይበርድ ነው። እንደምታውቁት እንግዲህ በሰሜኑ ክፍል በአክሱም ላይ ሂጃብ እንደተከለከለ ሁላችንም እናውቃለን። አሁንም ይሄ ነገር ተባብሶ ቀጥሏል። ከአክሱም ሚናራ ተጣሪው ሲጣራ ሀያ ወደ ሰላት አሻፈረኝ ብትል ድምጹን ላለመስማት ያንተ ድንቁርና ገደቢስነትህ ቢያሳጣ ሂዳያ ምን ማድረግ ይቻላል? ማር መቼም አይጥማት ቢያቀምሷት ለህያ ስማኝ አንዴ በሂጃቡ ሲልህ በኒቃቡ መልክ እየቀያየርክ ምን ብታንገላታ አይሳካልህም። ጋሻው ራሱ እኮ ነው እህቴም በሂጃብ ያሳመራት ጌታ። ያንተ መነካካት የሷን ጥንካሬ ቢያጎለብት እንጂ ለእንዳንተ አይነት ተውሳክ የትኛው ሙስሊም ነው የሚሰጠው እጅ? ደካማ ነህ ስንል ለአላህ ብቻ ነው መክሉቅ አካተም። ዲን የነካህለታ ሴቱም ወንድ ይሆናል ሀያ አያደርግም። ፍትህ አክሱም ለሚገኙ ሙስሊም እህትና ወንድሞቻችን ፍትህ አክሱም ለሚገኙ እህት ወንድሞቻችን የሚል ቃል በብዙዎቹ እየተሰማ ነው። በብዙዎቹ አንደበት እየተወራ ነው። በብዙዎቹ ይነገራል። ይሄ ነገር ግን እንዴት ነው? ይሄ ነገር ግን ተጽዕኖ እየፈጠረ ነው? ይሄ ነገር ግን ለኛ የሆነ ነገር እያመጣን ነው ካልን እጅግ በጣም ትልቅ ጥያቄ ነው። ሲቀጥል ደግሞ ራያም ለነዚህ ህዝቦች ድምጽ ነው። ይህ ቲሸርት ወንድሞቼ መቀበሪያ ቸግሯቸዋል። ዛሬ ላይ መስገጃ ቸግሯቸዋል።
ይሄ ጊዜዎችን አሳልፈውባቸዋል። ስለዚህ ይሄ መብት ላይመለስ ላይቀር ታሪካዊ ስለተፈጸመ መበቃቀል በእኛ እንድበቃ ያክሱም ጉዳይ ልታይ አደራራለሁ። አመሰግናለሁ። ብዙዎቹ እንደዚህ ያልቅሰው ፍትህ እየጠየቁ ቢሆንም እስካሁን አለመገኘቱ ግን እጅግ በጣም ይገርማል። በሰሜኑ ክፍል ላይ አሁንም ፍትህ እንፈልጋለን። ኢትዮጵያ ውስጥ በየትኛውም ቦታ ላይ የሆነ ግድያ ከተገኘ መንግስትና ዋሃብይ ነው ይሄንን ድርጊት የፈጸመው ይሄንን ተጠያቂነት የሚወስደው ብሎ ደግሞ አሁን ሌላ አጀንዳ ይዞ ተነስቷል። የአርሲ ጥቃት የመንግስትም የዋሃብያ እጅ እንዳለበት የምታውቁት መንግስት ይሄ ነገር የተፈጸመ ነገር የለም የሐሰት መረጃ ነው ብሏል። አርሲ ላይ ምንም የተፈጠረ ነገር የለም የሞተ ነገርም የለም ብሏል። ለምብላችሁ ዘገባው የቢቢሲ ነው። የሆንቆሮ ዋቢ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ትላንትና ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ጋር ለቀረበላቸው ጥያቄ አጣርተን በቂ መረጃ እናደርሳለን ብለዋል። ይሄኛው የሆንቆሮ ወረዳ ዋና አስተዳዳሪ ነው። በተመሳሳይ ቀንም ስለ ጉዳዩ ጥያቄ ቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽሟል የተባለው ግድያ አስተባብለዋል። የተፈጸመ ግድያ የለም የተፈጠረ ነገር የለም ዝም ብሎ የሐሰት ወሬ ነው አሉ። መንግስትና ወሃቢያ ተባብረው ኦርቶዶክሳውያን እያስገደሏቸው እንደሆነ አንድ ጥሩ ማሳያ ነው ያስባል። ፈስ ያለበት ዝላይ አይችልም ነው የሚባለው። የሆነ ነገር እናንተ ከጀርባችሁ አላችሁ የሆነ ነገር እንዳይነቃባችሁ የሆነ ምክንያት እየፈለጋችሁ ነው። ከዚህ በፊት ብዙ ሙስሊሞች እንደሞቱ ብዙ ሰዎች እንደተገደሉ ሁላችንም እናውቃለን። ያንን ነገር ለመሸፋፈን የማታረጉት ጥረት የለም። የናንተ በጋሃዱ ነው በሐላል ነው የተደረገው። ዓለም የሚያውቀው እውነታ ነው። ይሄንን ነገር ግን እናንተ አሽጋሽጋችሁ ወደኛ መጣችሁ ብታስገቡም ተቀባይነት አይኖራችሁም። ዝም ብላችሁ እንደ እብድ የማውራት ክህሎት ካልሆነ በስተቀር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ሰበር ዜና ሰበር መረጃ ነው። ያው ይሄን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ መሰረት በ12ኛው መካነ መቃብር ተደርጎ እንዲያዝና ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደማንኛውም መቃብር ስፍራ እንደሚጠቀምበት እንደዚህም ደግሞ እንደማንኛውም መቃብር ስፍራ ደግሞ የሚያስፈልገውን ነገር በመጅሊስ እውቅና ስር ሆኖ በመጅሊስ እንዲተዳደር ተወስኖ መግለጫ ተሰጥቷል። መግለጫውን ፌስቡክ ገጼ ላይ እለቀዋለሁኝ እዛው ላይ ተከታተሉት። ማሻአላህ ይሄ ነው የሚፈልገው። ስለዚህ በዚህ አጋጣሚ ስትለፉ የነበራችሁ ድምጽ ስትሆኑ የነበራችሁ ሸሪዓውን ለማስጠበቅ ስትታጉ የነበራችሁ ወንድሞች ወገኖች በአጠቃላይ ጀዛኩሙላሁ ኸይረን ማሻአላህ ውጤታችሁ ፍሬ አፍርቷል። ሹክራን ወጀዛኩሙላሁ። አቺን ክፍተት ተጠቅመው እንግዲህ ብዙዎቹ እኛን አባልቷል። ብዙዎቹ የሆነ ነገር ብለዋል። ብዙዎቹ በእኛ ነገር ላይ ቁማር ተጫውተዋል። ብዙዎቹ እንደፈለጉ እንደ ጌም እኛ ላይ ተጫውተዋል። ያ ነገር እኛ ላይ ትልቅ ችግር እንዳመጣብን ሁላችንም የምናውቅ ነው። አሁን መፍትሄ መገኘቱ እጅግ በጣም ደስ የሚል ነገር ነው። እነዚህ መሰረታዊ ጥያቄዎች ቢያንስ ፕሮቴስታንት ቢሰሩ ጋር ብጠይቋቸው የተሻለ ይመስለኛል። ምክንያቱም እዛ በጣም ብዙ ናቸው። ሙስሊሞች ላይ መናገር ብቻ ዕውቀት የመሰለው የቤተክርስቲያናችን ትልቁ ዳቦ ሊጥ ሆነ። ከጆሮሽ ነው ብሉት። ከጆሮ ነው። ቆይ አንዴ ከጆሮ ይሆናል ማለት ነው። አረ ከጆሮ አይደለም። ጭራሽ ወደ ጴንጤናችሁ ጠይቁትልና አለ። እኛ እኮ ቤተክርስቲያናችን ላይ ከምንሰግደው ከሲላት አንዱ አድርገን አንተን ልንሰግድ ትንሽ የቀረነው ተጽኖ ፈጣሪ ብለን ቤተክርስቲያናችን ላይ ጣዖት አድርገን ልናመልክ ትንሽ ይቀረን። አንተ ጭራሽ ሂዱና ጴንጤዎችን ጠይቁ እኔ አልችልም ትላለህ። አካላኔ አለዘዶ ጭራሽ እኔ የለሁበትም። ይሄን ቪዲዮ ኮፕሊንክ አድርጋችሁ አድርጉ። ከተቃጠለ በሁለት ቀን ይጥፋ። ምክንያቱም ተጽኖ ፈጣሪያችን ነካሽ፣ ጣዖታችን ነካሽ፣ አምላካችን ነካሽ ማለት አይቀር። እውነታውን ስንናገርማ ትነሳላችሁ። ብትነሱ እኔ ደግሞ ማያ ፍርሃቻ የሌለኝ ሰው ነኝ። ጥሩብኝ ማለት ነው። ሐቋቋን ነው የምፈረጥጣችሁ። አልሞህም ምን ትላላችሁ ኮሜንታተሮች? ተይ ሐቋቋን የሚያወራላቸውን አይወዱም። እነሱ የሚፈልጉትን ነገር ብታወሪ የበለጠ እነሱ ጋር ተሰሚነት አለሽ። እነሱ የሚፈልጉትን ነገር ማውራት ነው ያለብሽ። ሐቋቋንማ ካወራሽ በጣም ከባድ ነው። ሙሴ ሰለሞን መታሰሩ ተሰምቷል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን እንግዲህ መታሰሩ ተሰምቷል። በርካቶቻችን በዚህ በቲክቶኩ መንደር በኢትዮጵያ ማህበራዊ ሚዲያ ገጾች ላይ እንግዲህ በስፋት በሚሰራቸው ዜናዎችም
የምናውቀው ቲክቶከር እንግዲህ ሙሴ ሰለሞን መታሰሩ ከታማኝ ምንጮች የተገኘው መረጃ ያመለክታል። ሙሴ ሰለሞን ታዲያ ለምን እንደታሰረ እስካሁን በይፋ የተገለጸ ነገር የለም። ጠበቃ አቶ አበባየሁ ጉዳዩ ወደፊት ይታወቃል በማለት ስለ እስሩ ምክንያት እንግዲህ ተጨማሪ ዝርዝር መረጃ ከመስጠት ተቆጥቷል። ሙሴ ሰለሞን እንደታሰረ ሁላችንም እናውቃለን። ሙሴ ሰለሞን ግን ለምንድን ነው የታሰረው? ምክንያቱስ ምንድነው? ከዚህ በፊት አንድ ማስታወቂያ ሰርቶ ነበር። በዚህ ማስታወቂያ ላይ ብዙዎቹ አልቀሰው ነበሩ። ብዙ ሚሊዮን ብሮችን ኢንቨስት አድርጎ የገቡ ልጆች አሉ። እነዛ ሰዎች ከሰዎች ተወዳድሮ ሊሆን ይችላል፣ ያላቸውን ንብረት ሽጠው ሊሆን ይችላል። ከዚህ አሜሪካ የሚያስኬድ ድርጅት ይመስለኛል አይ ቲንክ እና ብዙዎቹ አልቀሷል። እስቲ ካለቀሱት ውስጥ አንዳንድ ሰዎች እንግዲህ ያልፍልሃል ብለሽ አረብ ሀገር የለፋሽበት ገንዘብ ሰተሽኛል አልሆነም እንግዲህ እግዚአብሔር ከፈቀደ አንድ ቀን ለፍቼ ሰርቼ በጉልበቴ ሰርቼ ገንዘብሽ እንደመልስ ቃል ገባልሻለሁ ይቅርታ አድርጊልኝ ይቅርታ ማለት ነው ፈልከው ሙሴ ሰለሞን ዘገበላቸው ምን አይነት ዘገባን ይዘገበው በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በኔ ስም ሄዳችሁ ገንዘባችሁን አስመ አድራሻቸው እነዚህ ስልክ ቁጥሮች መጠቀም ትችላላችሁ ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ በውጭ ሀገር የሥራ ዕድል ታገኛላችሁ ማለት ስለዚህ እኔም ፖስት ያደረኩላችሁ ሳቢና የሚያቀርብላችሁ የሥራ ዕድል ምንም ማጭበርበር የለውም በግልጽነት እንዲህ ነው የሚሰራው እንደዚህ ብሎ ሰዎች እንዲያምኑት አድርጎ ምንም አይነት ማጭበርበር የለውም ብሎ እሱም እርግጠኛ ሳይሆን በዛ ድርጅት ላይ አውርቶ ነበር ሰዎችም እንግዲህ ሙሴ ሰለሞንን እጅግ በጣም ያምናሉ ከሚያምኑት ጋዜጠኞች ውስጥ አንዱ ነው ይሄንን ነገር አምነው እንግዲህ እዛ ሄደው ብራቸውን ኢንቨስት አድርገው ወደዚህ ድርጅት ብራቸውን ሰጥተው ወደ አሜሪካ ለመሄድ እያሰቡ ባሉበት ሰዓት ላይ እነዚህ ድርጅቶች ያንን ሁሉ ብር ይዘው ጠፍተዋል ሙሴም በቁጥጥር ስር ውሏል በሌላ ዜና ደግሞ ሱዳን ላይ የሆነ ያለው ነገር ለማመን የሚከብድ ነገር ብቻ እየተመለከተ ነው ግን ከሱዳን አንድ አስደሳች ዜና ተሰምቷል Finally, the butcher of Al-Fashir, Abu Lu'lu' በቁጥጥር ስር ውሏል አቡ ሉሉ ትላንትና እንግዲህ በቁጥጥር ስር ውሎ ወደ እስር ቤት ገብቷል የአርኤስኤፍ ምክትል ኮማንደር የሆነውና የዋናው ኮማንደር የሄሜቲ ወንድም የሆነው አብዱራሂም ተገሎ በሰጠው ትዕዛዝ መሰረት አቡ ሉሉ ተይዞ በቁጥጥር ስር ውሎ ወደ እስር ቤት ገብቷል በየትኛውንም አይነት ህጋዊ እርምጃ እንወስዳለን ብለው ሄሜቲ መዛታቸውን ታውቃላችሁና ይሄንን ተከትሎ አቡ ሉሉ መታሰሩ ታውቋል አቡ ሉሉ ስኬፕ ጎት እንደሚሆን ይታወቃል ምክንያቱም ያው አመራሮቹ ላይ ሁሉ ብዙ ጣጣ ያመጣ ሰው ነው ያው እሱን ይዘናል ወንጀለኞቹን እርምጃ ወስደናል እኛን ተፋቱን እንደሚሉ አመራሮቹ የሚጠበቅ ነው ምክንያቱም የአሜሪካ ሴናተሮች ሳይቀሩ የአሜሪካ መንግስት አርኤስኤፍን በሽብርተኝነት እንዲመድብና እንዲሁም ደግሞ አመራሮቹ ላይ እርምጃ እንዲወስድ እየጠየቁ ነበር አንዳንድ ሴናተሮች ይሄን መጠየቅ መጀመራቸውን ተከትሎ ያው አሜሪካ መንግስት አርኤስኤፍን በሽብርተኝነት ከወነጀለ እንዲሁም ደግሞ አመራሮቹ በአይሲሲም በምንም የሚጠየቁ ምናም ከሆነ ለአርኤስኤፍ ከባድ ነው የሚሆነው ኦር ለአመራሮቹ ከባድ ነው የሚሆነውና ይሄንን ተከትሎ ያው ወዲያው እርምጃው ደግሞ ሰድ ገብቷል ከዛ ውስጥ እንግዲህ በጣም ፌመስ የሆነውና ብዙ ሰው ሲጨፈጭፍ ቪዲዮ ቀርጾ ፖስት ያደርግ የነበረው አቡ ሉሉ በቁጥጥር ስር ውሏል ማለት ነው ማንኛውንም አይነት የህግ አካሄድ ተሂዶ እንግዲህ ፍርድ ይፈረድበታል ነው እየተባለ ያለው ሄሜቲ ከዚህ በፊት ከሁለት ቀን በፊት የአልፋሽር ውስጥና አቡ ሉሉ ጭፍጨፋ በፈጸሙበት ቀን ላይ ማታ ላይ ወጥተው መግለጫ ሰጥተው ነበርና ማንኛውም የኛም ሰው ሆነ ማንኛውም ሰው አልፋሽር ላይ ሰብአዊ የሆነ ጭፍጨፋ የፈጸመ በሙሉ ይዘን ለህግ አቅርበን ፈርደን ህዝብ ፊት እርምጃ እንወስድበታለን ብሎ መዛታቸው ይታወቃል አቡ ሉሉ ተይዞ እንግዲህ እስር ቤት ገብቷል እርምጃ ይወሰድበታል ኢን ፐብሊክ የሚባለው ነገር ግን የምናየው ነው የሚሆነው I guess we will see የሚያስደስተው ዜና ይሄ ነው እነሱን እየጨፈጨፈ የነበረው ትልቁ አመራር እንግዲህ ተይዟል ይሄ ሰውዬ በህዝብ ፍለፊት እንግዲህ ትልቅ ውሳኔ ይወሰንበታል ተብሎ እየተነገረ ነው በጣም የሚያሳዝነው ነገር ደግሞ ከተለቀቀው ቪዲዮ አንድ ቪዲዮ ብቻ ላሳያችሁ እንደተመለከታችሁት ነው እንግዲህ ቺን ህፃን እያጠባች ያለች ሶስት ልጆችን አቅፋ ያለችን እናት በአስቃቂ ሁኔታ መግደላቸው ይታወሳል እነዚህ ሰዎች ለማንም አይመለሱም እጅግ በጣም የሚዘገንኑ ድርጊቶችን ብቻ ያደረጉ ነበር እሺ ሰውዬ አሁን በቁጥጥር ስር ገብቷል ምን አይነት ውሳኔ ይወሰንበታል የሚለውን አብረን እንመለከታለን ሌላኛው ደግሞ ኡስታዝ ሳዳት ከማልና አንዳንድ ሰዎች ተያይዘዋል ማቸውም ሸኽ ሱራ ማለት እንብርት ማለት ነው እንብርት የሙት ለምንድነው ይላሉ ለማሻይፎች ሲናገሩ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል እኔ በነጃሳ መውጫ አልወጣም ብለው የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል ቢቁድረቲላሂ ሱብሃነሁ በዛ ነው በእንብርት ስለወጡ ነው ሱራ የተባሉትም ከነስማቸው ማለት ነው ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሸህምብርት ደግሞ የሚባል መጥቷል ምንድነው ይሄን ስም ያሰጠው ከተባለ እንዳዳመጣችሁት እኔ የሰው ልጆች በሚወጡበት ሁሉ በማህፀን አልወጣም ምክንያቱም ያ ቦታ የቆሻሻ ቦታ ነው ብሎ ከናቱ ሆድ እንብርቷን ቀዶ ነው የወጣው አለ
ስለዚህ ሸህምብርት ተባለ ማለት ነው። ሱራ ማለት እምብርት ማለት ነው። ግን ይሄ ክህደት ነው አባባላቸው ራሱ። ለምን ከተባለ አላሁ ስብሓነሁ ወተዓላ በግልጽ ሲነግረን ምን አለ? ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን ወጀዐለ ለኩም ሰምዐ ወልአብሳረ ወልአፍዒዳ ለዓለኩም ተሽኩሩን አለ። ትርጉም አላህ እኮ ከእናታችሁ ሆድ ምንም የማታውቁ ስትሆኑ አወጣችሁ፣ ማያን፣ መስሚያን፣ ልቦናን አደረገላችሁ አለ። ይኸው በዚህ ጋር በቀጥታ እንዳየነው ይሄ ግለሰብም ሆነ ማንም ግለሰብ ከእናቱ ሆድ ሲወጣ ምንም የማያውቅ ሆኖ ነበር የወጣው ማለት ነው። ዛሬ ግን እንደዚህ አይነት ሰዎች ምን ያደርጋሉ? አንድ የሚጠቀሟት ማወናበጃ አለች። አላህ ለባሪያዎቹ ካስቻላቸው ይላሉ። መች ባሪያ ሆነና ገና በዛ ሰዓት እናቱ ሆድ ውስጥ እያለ እኮ ሙከለፍም አልነበረም፣ ለስራ ብቁም አልነበረም። ስራ ሰርቶ የአላህ ወልይ ነው እኮ ሊባልም አይችልም። ምክንያቱም ታላቁ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ታላቁ መልእክተኛ ማን ዒሳ ዐለይሂ ሰላም፣ እነ ሙሳ፣ እነዚህ ሁሉ የወጡት በሴት ልጅ ማህፀን ነው። ይህ ግለሰብ ምን ብሎ በጠራው? እነሱ እንደሚሉት ከሆነ ማለት ነው የቆሻሻ ብሎ የቆሻሻ ቦታ ብሎ የጠራው ማለት ነው። አላህ የቆሻሻ ቦታ ያላለውን ይሄ ግለሰብ የቆሻሻ ቦታ ሲል ጠርቶታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከእንዲህ አይነት እስልምና ውስጥ ተቀምጠናል እያሉ እስልምናን ከውስጥ ከሚቦረቡሩ ተኩላዎች አላሁመ ተልኢስላምን ማንተ ዘንዳሬን ታውቃላችሁ? ያ ሰውዬ ያለ አንገቴ መቱኝና አብይ ተነሳው ሲሞትበት ከዛ በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየ። ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ። እሱን ሰውዬ ጋር የተመሳሰለብኝ ያልሆኑ ነገሮችን እየቀረጹ ሰውን ለማሳመን ይሞክራሉ እነዚህ ሰዎች። አራኩል ሐሊን እስቲ እንቷቸው። እጅግ በጣም ደግሞ አሳፋሪ ድርጊቶች በባልና በሚስት መካከል እየተደረገ ነው። ይሄ ነገር ደግሞ ተቀርጾ ወደ ህዝቡ ሲለቀቅ ደግሞ ሌላ ችግርን ደግሞ እንደሚፈጥርባቸው እነዚህ ሰዎች አላወቁም። ይሄ ባል ሚስቱ ምን ያክል እንደሚደበድባት ተመልከቱ። ምን ተራገ ነው አንቺ ማሰብ ለምን ነው ሰምልሽ ነገር እንዴ ነው መክርሽ? ቆይ ስንቴ ነው መክርሽ? ነኝ አሰብ እንደ ሰው ምልሽን ሰው ምልሽ ያሰብ እንደ ሁለተኛ እኔ እንደዚህ ነገር አይመችኝም። ሁለተኛ ነግሬሻለሁ፣ እደግመዋለሁ። ጀዝባ ስንቴ ነው ሙራድ ነው? ሰው ዝም ብሎ መሰቃየት አለበት እንዴ? እድሜ ልኩ አርፈሽ አኖርም እንዴ? አንቺ ምን ብለሽ ነው አንቺ ጀመረ ያገኘሻት? ተናገሪ እንጂ ለምን ነው ያገኘሻት? ለምንድን ነው ያገኘሻት? ምን አገባሽ አንቺ? ምን አገኘሽ? ከኔ ውጭ የምታገኛት ምንድን ነው? ምንድነው ካንተ ውጭ ማገኛት? ምን ብላ ነግራ ነው ይሄን? ምንም ይሁን ለምን አገኘሻት? ስለኔ እንደዚህ ነው ፍታት አለችኝ ምናምን የምትለኝ እሷ ለምንድን ነው? አንተ ከሁሉም በላይ ፍታት ምናምን አለችኝ የምትለው አንቺ ነሽ እንደምነግርኝ። ከኔ ሰምታል? ምን ከኔ ሰምታል? አፋታሻለሁ ምናምን ያለችው ነገር ትክክል ነው ሁሉም ነገር። ከኔ አንደበት ምን እንደተባባልኩ ሰምታል? ምን ለምን አገኘሻት ነው አሁን? ምንም ተባባይ ለምን አገኘሻት? ምን አገባሽ? ምን አገባሽ? ይመለከተሻ አገረሻለሁ። በቃ ድሮ ሁሉንም ነገር ከኔ እንደማይሰማ አሁን ላይ ሁሉም እኔ ከኔ እንኳን አንድ ቃል አልጠየቀኝም። በቃ እሷ ያለችው እሷ የምትናገረው ሁሉም ነገር ትክክል ነው በሱ ቤት ማለት ነው። በቃ እሷ የምትናገረው ቃል ደሱ የፈጣሪ ቃል ነው። ሁሉም ነገር ትክክል ነው። በቃ እሷ ያለችው ትክክል ነው። ከሷ ቃል ብቻ ሰማ መጥቶ ነው መደብደብ። አቃጣሪ ናት፣ ባለጌ ናት። ስለዚህ መሰሪ እንደሆነች ያን ያክል ነው አልገባኝም ነበር። ጭራሽ ይሄን ነገር ታቃጥራ ዛሬ እንደዚህ ታስደርገኛለች ብዬ አስቤ አላውቅም። ግን አገኛታለሁ ነኝ። ነገ ጠዋት ይሄ ፍቅር የማያልቅ መስራታል። ነገ ጠዋት እሷ ተሰሚነት የምታጣ አልመሰላትም። በቃ እኔ ራሴን የምጠላበት ትልቅ ምክንያት ይሄ ነው። በቃ እኔ እንደምን አላውቅም።
ግን ይሄ ነገር ማለት ነው በቃ እኔ ላይ ትልቅ ተጽዕኖ እየፈጠረብኝ ነው። የሚያናደኝ ነገር በጣም ለዚህ ትዳር እኔ ብዙ መስዋዕትነት ከፍያለሁ። ለኔ ብትር አይገባኝም፣ ጭራሽ አይገባኝም። ለኔ መቀጥቀጥ እየመጡ መመታት አይገባኝም። አመልከቱ ልብሴ እስከሚቀዳደድ ድረስ ነው ማለቴ በቃ ይሄ የመጨረሻ የሚያናደውና የሚያስከፋው ነገር ይሄ ነው። ቢያንስ እኔ ለኔ ክብር ባይኖሩ ለነዚህ ለተወደዱ ልጆች እንኳን ትንሽ ክብር መኖር ነበረበት። እኔ ላይ እጅ ማንሳት ጭራሽ አልነበረበትም። ግን እኔ እምባዬ ደግሞ ያሳየኛል የሱን መጨረሻ፣ የሷን መጨረሻም የሱን መጨረሻም ያሳየኛል። እንደዚሁ እኔ ምክንያቱም እኔ መጥፎ ሰው አይደለሁም። ይሄን ያክልም ደግሞ ታልፎ ይሄ ነገር እኔ ላይ የሚደረግብኝ ሴት አይደለሁም። በዛ ላይ ደግሞ እንደዚህ መቀጥቀጥም መመታትም የሚገባኝ ሰው አይደለሁምና በጣም ማለት ነው ዛሬ መጨረሻ ነው የከፋኝ። በቃ በጣም አዝናለሁኝ እኔ። አይዞሽ በርታ። በቤት ውስጥ ብዙ አይነት ችግሮች ይፈጠራሉ። ባሎች ደግሞ በእነዚህ አይነት ነገር መጠንቀቅ አለባቸው። ሴቶች ሴንሲቲቭ ናቸው። እንደዚህ አይነት ነገሮችን አቅልሎ አይም እናንተ እንደምታስቡት ቀለል አድርጎ አይመለከቱም። ያንን ነገር ከበድ አድርጎ ነው የሚያዩት። እናንተ ይሄንን ነገር ማየት አለባችሁ። ወንዶች ረፉ። ወንዶች እንደዚህ አትገራረፉ። እንደዚህ መግረፍ ካሰባችሁ ከሌላ ሰው ጋር ከውጭ ሰው ጋር ከወንድ ጋር ተጣላና ተገራረፍ። እንደዛ ይሻላል። ንዴት እስኪ በርድል ወይ ደግሞ ቤቱን ለቀም ሄድን መቻል አለበት። ግጭት አይጠፋም። አብራችሁ ስትኖሩ ብዙ ግጭቶች ይኖራሉ፣ ግን ማማታት ደረጃ ላይ የሚያደርስ ነገር የለም። ግን ፍቅሩ ደግሞ ይበልጣል። በፍቅር የምትኖሩበትን ጊዜ አላህ ያመቻችላችሁ እንላለን። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም እስቲ ተጋበሉ።